ስነሳ ፓራላይዝድ ሆኜ የተገኘሁት ማለት ነው። አስተማርካትን ያገባ የሞተ ሰው ተነሳ እያሉ አሁን ድረስ እንትን ይሉኛል። ምንድነው ፊል ያረከው? ምንድነው የተሰማ ስሜት? እዛ ስጠመቅ ሰውነቴ ክርፋት ነው የሆነው። ቤተክርስቲያን እያገለገልክ ሰንበት ቤት እያገለገልክ እግዚአብሔርን እያገለገልክ ድንገት ጧት ስትነሳ ፓራላይዝድ ስትሆን ክርስቲያን ወስዶ ያስቀምጠኛል። አርሴማ ላይ አለቅስ ነበረ። ወዳጅ ዘመድ ሲገፋ፣ ወዳጅ ዘመድ ሲጠላ፣ ወዳጅ ዘመድ ትቶ ሲሄድ የተቀበለች አርሴማ ናት። የሚናፍቀኝ ራሴን ችዬ ሽንት የመሽናል ለራሴ ትልቅ ነገር ነው ለኔ። በቃ ከዚህ በኋላ በሞትም አስከሬን ይሄድ ነው ያልኩት። ቁስሌን ሳየው አዙሮ ወደቀ። እግዚአብሔር አስተምሮኛል ነው እንጂ አሳጥቶኛል ምለው ነገር የለኝም። የተወደዳችሁ ኦርቶዶክሳውያን፣ ይህ ሎዛ ሚዲያ ሎዛ ፖድካስት ነው። የዛሬው እንግዳችን መልካሙ ይባላል። የመጣው ከዋግ ህምራ ነው። 2 መዝሙሮችን አውጥቷል። 4 ልጆች አሉት። ድንገት ከእንቅልፉ ሲነሳ ከወገቡ በታች ያሉት አካላት አልታዘዙታሉ። ከዛ በኋላ ያለው የህይወት ትግል ጽናት እና አሁን የደረሰበት ትልቅ ስፍራ፣ ይህ ህይወቱ እኛን ያስተምራል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። መልኬ እንዴት ነህ? ሰላም፣ እንዴት ነው? እግዚአብሔር ይመስገን። እስቲ ራስህን አስተዋውቅ እስቲ ለሚዲያ። እሺ፣ አመሰግናለሁ። ስሜ ያው መልካሙ ማሙ ይባላል። በዋግ ኽምራ ዞን በደሃና ወረዳ አዚላ የምትባል ቀበሌ ነው የተወለድኩት። ያው እንደ ማንኛውም የገጠር ማህበረሰብ ያው ገጠር የሚያደርጉት ሁሉ ሰርቼ የመጣው ከዛም ወደ ትምህርት ዓለም ገብቼ እየተማርኩ ነበረ። ገጠሙኝ የሚጀምረው እንግዲህ ተማሪ እያለሁ ነው ማለት ነው። ያው እስከ 12ኛ ክፍል ጤነኛ ተማሪ ነበርኩ። ጥሩ እሳተፍ ነበር፣ በኳስም እጫወት ነበር። በቤተክርስቲያንም ደግሞ ጥሩ እንቅስቃሴ ነበረኝ ማለት በሰንበት ትምህርት ቤት ከታይ ጀመረ ግራውንዱ ነበረኝና ከዛ ያው እንደዛ እያልኩ ወደ ያው የኛ ገጠር ስለሆነ ወደ ዋና ዞኑ ነው ሃይ ስኩል ሄደን የተማርነውና ሃይ ስኩል እየተማርን እያለ እዛ አገለግል ነበር። በሰንበት ትምህርት ቤት መዝሙርና ኪነ ጥበብ ክፍል አገለግል ነበር። ሰንበት ትምህርት ቤታችሁ ምንድን ነበር ስሙ? አምደ ሃይማኖት ሰንበት ትምህርት ቤት ይባላል። በደብረ ብርሃን ቅዱስ ገብርኤል ቤተክርስቲያን አምደ ሃይማኖት ሰንበት ትምህርት ቤት ይባላል። ከዋግ ኽምራ ምን ያህል ይርቃል? እዛው የዞኑ ዋና ከተማ ላይ ነው የተማርኩት ማለት ነው። እዛ ጋር ሰንበት ትምህርት ቤት እዛ ነው። ምናልባት የኛ ቀበሌ የሚረቀው 42 ኪሎ ሜትር ይርቃል እኛ ከምንመጣበት ማለት ነው። ይሄኛው ግን እዛው ከተማው ላይ ነው። የዞኑ ዋና ከተማ መዲናዋን ሰቆጣ የምትባለው ከተማ ላይ ነው። ሃይ ስኩል ዋግ ስዩም አድማስ ወሰን አጠቃላይ 2ኛ ደረጃ ትምህርት ቤት ነው። ሃይ ስኩል ከገባው በኋላ እንግዲህ እስከ 12ኛ ክፍል ደህና የተማርኩ ወደ ጥር አካባቢ ማለት ነው በ1999 ዓመተ ምህረት ጥር ላይ እንዳውም ጥምቀትን እዚሁ ዞኑ ጋር ማለት ሰቆጣ ጋር አሳልፌ ቤተሰብ ግን ልጠይቅ ብዬ እረፍት ነበረ። በብሬክ ወደዛ ሲሄድ ወደ ቤተሰብ ጋር ሲሄድ ቤት መጣዘን ተነስቼ ስነሳ ፓራላይዝድ ሆኜ የተገኘሁት ማለት ነው። ከዛ በኋላ ያለው አማላጭ ምንድን ነው? ወደ ጸበል ነው። ምን ቀን ነበር እንደዚህ ሆነ? ጥር 16 ኪዳነ ምህረት ምሽት ኳስ ትጫወታለህ፣ የሰቆጣን ተራራ ትወርዳለህ፣ ትወጣለህ፣ በሜዳው በጋራው ትዘላለህ። ድንገት ግን ሌሊት ማታ በሰላም ተኝተህ ጠዋት ስትነሳ ከወገብ በታች አይሰራም። በቃ እንደዛ ነው። ምንድነው ፊል ያረከው? ምንድነው የተሰማ ስሜት? ምንድነው በወቅቱ ያሰብከው? እኔ ምንም ያሰብኩት ነገር የለም። ያው ማንኛውም ሰው ተኝቶ እንደሚነሳው ነቅቶ መነሳትና ወደ ቤተክርስቲያን ለመሄድ ነው ያሰብኩት። ስነሳ ይሄ ችግሩ ሲገጥም ምንድነው ወዲያውን ፊል ያረከው ነገር ምንድነው? እኔ የዛን ሰዓት ምንም ላቀው አልቻልኩም። ግን በወቅቱ ወደ ጤና ጣቢያ ነው ይዘውኝ የሄዱት። ጤና ጣቢያው ደግሞ እኛ ከአቅማችን በላይ ነው አሉ ማለት ነው። ከአቅማችን በላይ ነው ሲሉ እስኪ ሊምኑ የሚባል ጸበል አለ ወደዛ ትንሽ አለፍ ብሎ እዛ ጋር ይዘውኝ ሄዱ። እዛ ስጠመቅ ሰውነቴ ክርፋት ነው የሆነው እና እዚህ በታች የኔ አይደለም ግን ራሴን መቆጣጠራችን ከዚህ በታች የኔ አይደለም። በቃ ሽንቴን አልቆጣጠርም፣ ሰገራዬንም ጭምር አልቆጣጠርም ነበረ ማለት ነው። የዛን ዕለት እንግዲህ ያ በዛ ሰዓት ጀመረ። ከዛ በኋላ ቤተሰብ ያው እዛ ያለ እንትን አለ
የቤት ጣጣ ነው የሚባል ነገር አለ። በዛ እንትን ሊደረግ ተሞክሮ እኔ ደግሞ ሰንበት ትምህርት ቤትም ስላለፍኩ ብዙ እንትን ስለሄድኩኝ አልፈልግም ነው ያልኳቸው። ሪፈር ይጻፍልኝና ወደ ዋግኽምራ ዞን የሚገኘው ዋግኽምራ ተፈራ ኃይሉ መታሰቢያ ሆስፒታል ላኩኝ አልኳቸው። በዛን ሰዓት የነበረው ነርስ ሪፈር ወደ ዞኑ ከተማ ላከኝ ማለት ነው። ከዛ በኋላ ሆስፒታል ገባው። ሆስፒታልም አዩኝ። ይሄ ነገር ከአቅማችን በላይ ነው ያሉት። ወደ ጥቁር አንበሳ ሆስፒታል ሪፈር መጻፍ አለበት ብለው ወዳውን ነው ወደ 10 ቀን ማስተኙኝና ሪፈር ወደ አዲስ አበባ ጥቁር አንበሳ ሆስፒታል ብለው ተጻፈልኝ ማለት ነው። ግን ያንዬ እኔ አንደኛ ቤተሰቦቼ ደካሞች ናቸው። በጊዜው ወደዛ ሆስፒታል መሄድ አልቻልኩም። ምንድነው ያደረኩት? እዛም ተቀምጬ ምንም መፍትሄ የለም፣ መድኃኒትም የለም፣ የምወስደውም ነገር የለም እና በቃ ከዚህ በላይ መንቀሳቀስ የምችለው እንጂ ከዚህ በታች እኔ አይደለም። ግን ምንድነው እዛ የምማርበት ሰንበት ትምህርት ቤት ወይም ከዛ ጋር ለምጸበል አልጠመቅም ብዬ ራሴን ወሰንኩ። ማለት ከባድ ነው የነበረው እንትን ውጣ ውረዱ። እውነት ለመናገር የዋግ ህዝብ ራሱ አዝኗል በእኔ እንደዛ መሆን። ከዛ ደግሞ በእኔ መነሳትም ተደስቷል እና ይገርመኛል። የሞተ ሰው ተነሳ እያሉ አሁን ድረስ እንትን ይሉኛል። ሲሄድ ራሱ ያለው እንትን ይገርማቸዋል። እና ከዛ እዛ ጋር ዲያቆናቶች ያቁኛል፣ የደብሩ ካህናት ያቁኛል። እዛም ደግሞ በወረብም በምንም ስለምናገለግል ቤተክርስቲያን እያገለገልክ ሰንበት ትምህርት እያገለገልክ እግዚአብሔርን እያገለገልክ ድንገት ጧት ስትነሳ ፓራላይዝድ ስትሆን በሰው ዘንድ የፈጠረው ተጽዕኖ ምንድን ነው? በሰው አእምሮ ዘንድ ማለት አሁን አንደኛ ምንድን ነው የሚለው ሰው አይ ተሰርቶበት ነው ተመትቶበት ነው የሚሉት። ምን መተት ማለት ነው? ድግምት በደብተራ ተሰርቶበት ነው። ጸብ ነበረ እንደ ደብተራው? ምንም የለብኝም፣ ግን በእለቱ እንደዛ ነበረ የተወሰደው እንትን። ሲጀመርስ ጸብ ቢኖርብህ ሟርተ በእስራኤል አስማት በያዕቆብ አይሰራም አይደል የሚለው? እንዴት ድግምት ይሰራል? ለምን መሰለህ? አሁን እሱ ሳይሆን በፊት አሁን ከኔ በፊት የነበረው ወንድሜ ማለት ነው፣ ታላቅ ወንድሜ ታማሚ ነው፣ የአእምሮ በሽተኛ ነው። እና በዛ ወንድሜ የአእምሮ በሽተኛ ነው? አዎ። ስንት ናችሁ ከቤተሰባችሁ? 5 እንሆናለን። ስለዚህ 6 ነን፣ 1 ሴት፣ 5ቱም ወንዶች ነን። እኔ መጨረሻ ልጅ ነኝ። ከዛ ውስጥ ሜንታል ዲስኦርደር የአካል ጉዳት ያለባቸው ስንት ናቸው? የለባቸው። አንደኛው ብቻ ነው የአእምሮ በሽተኛ። እናንተ ደግሞ የአካል ጉዳተኛ? እኔ የአካል ጉዳተኛ። እሺ፣ ቤተሰብ፣ ጎረቤት፣ ወዳጅ ዘመድ ምንድን ነው ያሰበው? ምንድን ነው የተሰማቸው? ያው ማለት እንደሱ ያን ልጁን ከዚህ በፊት ታሞ የነበረውን ወንድሜን ሲወስዱበት የነበረ ጻድቁ የሚባል እንትን አለ። እንዲህ በጣም እንደ ታቦት ቆጥረው እንትን የሚያደርጉት ማለት ነው። እዛ ጋር እንውሰደው ሲሉ እኔ ደግሞ አልሄድም ነው ፉክክሩ። እኔ አልፈልግማ ማለት ከቤተክርስቲያን የወጣ ነው። እዛ ጋር የሚደረገው ነገር ከእምነት የወጣ ስለሆነ እዛ ጋር ደግሞ እኔ ሄጄ እንትን ማለት አልፈለኩም። የሚገርም የሆነ ነገር ለውጦች አሉት። እዛ ሄዱ። አሁን ለወንድም የተደረገው ደብተራ ቤት ገብቶ ነበረ እና የኛክ 7 መልካም በግ አምጡ ተብሎ ሊገበርለት ሁሉ ነበረ። ያን ጊዜ ብዙም እንትኑ አልነበረኝም እና በሱ ምክንያት ሁላችንም ራሳችንን ሰውሮን ያቅ ነበር። ጠንቋይ ደብተራ ነው። በሱ ምክንያት ወንድሜ ባሰው በጸበል ነው ራሱን ያውቃል። እግዚአብሔር ይመስገን። ያው ትዳር አልመሰረተም። የተወሰነ እየተነሳበት ያመዋል። አሁንም ማን ነው ግን ሰው አይማታም እንትን አያደርግም። ከዛ በኋላ እኔ መጨረሻ ላይ ነው። ግን በእውነቱ እኔ ስታመም ግን ብዙ ህዝብ አዝኗል። ቀበሌው ጋር ስጫወት ኳስ ምናምን በረኛ ሆኜ ነው እንትን የምለው። አሞራው ነው የሚሉኝ። በጣም ኳስ ወድቄ በሚገባ አዎ ይዛለሁ፣ ኳስ ይዛለሁ በቃና በአሞራው በረኛ እንደዛ ሆነ። በቃ ሁልጊዜ ደግሞ ግን አንተም ላይ የሚፈጥር ተጽዕኖ አለ። አሁን እኔ በክራንች እዛ ሲሄድ ይልብሃል በቃ በከንፈሩ እንትን ሲያደርግህ አንተ አመነ ተቀብለዋል። አይ እንዲህ ሆኖ እኮ ቀረ ምናምን የከሌ ልጅ እኮ እንደዚህ ሆኖ ቀረ። ግን ከዛ በፊትም ታምሜ እያለ በቃ ይሄ ልጅ እኮ አይድንም ይሞታል ነው በቃ የሚባለው። ግን እኔ ግን ይሞታል ሲባል የራሴ በውስጤ ግን በቃ ተስፋዬን እንትን ነበረ። እግዚአብሔር እንደሚያድነኝ እንደሚያነሳኝ ምህረት እንደሚያደርግልኝ ተነስቼ የራሴን ህይወት እንደሚኖረኝ ተስፋ አደረግ ነበረ። አምላኬ መድኃኒቴን ማለት ነው። ለውጥ የመጣው የት ሄደ ነው ታዲያ? ከዛ ይሄኛው እዛው እንትኑ ጋር ገብርኤል ጋር የተጠመኩኝ ወደ 80 ቀን እናቴ 40 ቀን አባቴ 40 ቀን የተመላለ መተው አስጠመቁኝ።
ግን እዛም 80ም ቀን ሲሆን እግሪ ሽባ ነው። ራሴን አልቆጣጠርም ሽንቴንም እንትና አልይዝም ማለት ነው። ከዛ በኋላ የሆነ አንዷ ስሪንቃ አርሴማ ወሎ አርሴማ አለች 40 ዓመት የታጠነበት ዋሻ ያለ የድሮ ገዳም ነው። አሁን አርሴማ ብዙ ቦታ ይተስፋፋ። እዛ ጋር የመጣች 7 ሽምብራ ትሰጠኛለች ማለት ነው። እስቲ ከአርሴማ ገዳም ነው የመጣሁት እና የአርሴማ እምነት ደግሞ ይታወቃል። ቆሎው ነው በሶው ነው የአርሴማ እምነትና ያን ትሰጠኛለች ማለት ነው። ያንን 7 ሽምብራዎች ስበላ ውስጤ ላይ የሆነ ነገር አደረብኝ። በቃ እዛ ቦታ ቤት እድናለሁ የሚል ተስፋ ማለት ነው። ከዛ በኋላ ቤተሰቤን መጎትጎት ነው የያዝኩት። ከዛ ምንድነው የተደረገው? አማቼ የሲስተር ባል ካህን ነው እና ወንድም የሆነው ውሰዱ ብዬ ይዘውኝ ይሄዳሉ። ወልዲያ ማለት ነው። ወልዲያ ስሪንቃ አርሴማ ወሎ አርሴማ እዛ ጋር ሲሄድ ወንድሜ ካህኑ ጥሎኝ ወደ ቤት ተመለሰ። ወንድሜ ከኔ ጋር 1 ሳምንት ቆየ። ከዛ በኋላ ወንድሜም በቃ ቤቴን ማለት ጀመረ። እሱም ዳር ጥሎኝ መጣ ማለት ነው። ከዛ ማን ጋር ብቻዬን ቀረሁ። ከዛ የገዳሙ ሰዎች እዛው የገዳሙ እንትን ደመላሽ ይባላል ለነፍስ ይሆነናል። ስለዚህ እኛ እናስተምዋለን። 4 ወር ሙሉ አስታመሙኝ ማለት ነው። 4 ሙሉ ሽንቴን እየደፋ 4 ወር ሙሉ እንትን ላይ እንትን ያደረገ አስታመሙኝ ማለት ነው። እና በ4ኛው ወር ነሐሴ 16 ሱባኤ ይዬ ማለት ነው እዛ አርሴማ በቃ እስኪ አሁን እዛ ጋር ምግብ አይፈቀድም፣ ሽምብራና ቆሎ ነው። እዛው ለገዳሙ ግን አንድ ጊዜ የምትበላው 9 ሰዓት ነው የምትበላው። ምግብ ተፈቀደልኝ እኔ ማለት ነው። እና የገዳሙ እንትን ደግሞ አስተባባሪ ደግሞ ሴት ነች፣ ፍሬህይወት ትባላለች። እግዚአብሔር ይስጣት በእውነት እሷ ይህን ባታደርግልኝ እዚህ አልደርስም ነበር በእውነት ለመናገር ማለት ነው። ዋው የስሪንቃ አርሴማ ፍሬህይወት የሚለው ስም ብዙ ጊዜ ይነሳል ደጋግሞ። እና እሷ ይሄን ልጅ እኔም እንትን የነጋሁት የነበር ስንተኛ ክፍል ተማሪ እንደነበርኩ በትምህርቴንም ስነግራ አዘነችልኝ እውነት ለመናገር። እንግዲህ ሰማዕቷ አለቅሳለሁ። ቤተክርስቲያን ወስዶ ያስቀምጠኛል። አርሴማ ላይ አለቅስ ነበረ። በቃ በሷ ላይ አድርሽ በቃ ራሪልኝ እና ድኜ ልውጣ ነው በቃ የኔ እንትን የነበረውና ወንድሜም ኦሬዲ ጥሎኝ ሄዷል ብቻዬን። በቃ ማለት ቤቴን አለ በቃ እዛ እርሻ ወቅት ነው ከሰኔ ምናምን መጥቷል እንትን እላለሁ አለ። ታዲያ ለማን ጥሎ ሄደ? ለማንም በቃ አየር ላይ ሜዳ ላይ በቃ እዛው ገዳሙ ጋር ትቶኝ ሄደ ማለት ግን እንደዛ አልቅሼ ነገርኳቸው ማለት ነው። በቃ ይሄ ወዳጅ ዘመድ ሲገፋ ወዳጅ ዘመድ ሲጠላ ወዳጅ ዘመድ ትቶ ሲሄድ የተቀበለች አርሴማ ናት። አርሴማ ነች፣ ሰማዕቷ ነች። እዛ ተው በቃ ይሄድ ነው ያለችው። ይሄድ እኛ እናስታማዋለን አለች ማለት ነው። ፍሬህይወት ማለት ነው። እኛ እናስታማዋለን ይሄ ልጅ ነገ የተሻለ ቦታ የሚገኝ ልጅ ነው እና አናስተማዋል ድኖ መሄድ ያለበት ሳይድ እንደውም አይሄድ ማለች ማለት ነው። ደስ አለኝ እኔ ማለት ነው። በጣም ደስ ያለኝ ምክንያቱም ተስፋዬ በቃ እንትን ነው መዳንን ነው። ከዛ በቃ እንደዛ ስትለኝ በጣም ደስ ብሎኝ ከዛ ምን ሰጥ እንዳይሰማኝ ምን ሰጠችኝ የገዳሙን እንትን ህግና ስርዓት ትግስት የምትባል ልጅ አለች። ህጉን የምትናገር ማንበብ መጻፍ አትችልም። እኔ ያንን አንደኛ ወደ ስፋ የሚገባውን ሰው መዘግባለሁ። እሷ ጋር ሁኜ ከሰዓት ደግሞ ህግና ስርዓቱን እንናገራለን። ያንን እየነገርኳት ሲጠፋት እየነገርኳት እዛው ልክ እንደ ስራ ሆኖ ተቆጠረልኝ ማለት ነው። ያው በረከት ለኔ ማገኘውበት። ከዛ እንደዛ እያልኩ 4 ወር ቆየሁኝ። ከዛ በኋላ ልክ ነሐሴ 16 ሲፈታ ሱባኤዬ ማለት ነው እግሬ መጀመሪያ ገብርኤል እያለው በድን የነበረው የሆነ እንትን እየዘራ መጣ። ልክ ስጋው ስትቆነጠው ይሰማኝ ጀመረ ማለት ነው። ሲቆነጠው እንኳን አይሰማኝም ነበር መጀመሪያማ ይሰማል። ሲቆነጠው ይሰማኝ ጀመር። በእውነት የደብረ ብርሃን ካህናት እግዚአብሔር ይስጥልኝ የቅዳሴ ጸበል ሳይቀር እንዲህ ተቀድቶ ይመጣልኛል። የሰንበት ቁርስ ሳይቀር ማሆይ ለኔ ይመጣልኝ ነበር እየተደበቀ። እኔ በቃ የዳንኩ ማለት ይችላል በእንትን በዘኪ ይባላል አይደል ይሄ የተስካር እንጀራ በዛ በቃ ነው ማለት ይቻላል። ከዛም በኋላ አርሴማ ሄድኩኝ። አርሴማ ይሄን ነገር ተደረገልኝ። በቃ ዱላዬ እየተንቀጣቀጡ መቆም ጀመርኩ ማለት ነው። እየተንቀጣቀጡ በጣም ደስ አለኝ። በጣም በቃ ምን ይናፍቀኝ ነበር መሰለህ የማርያም የሚናፍቀኝ ራሴን ችዬ ሽንት የመሽናል ለራሴ ትልቅ ነገር ነው ለኔ። በቃ ሌላው ሁሉ ይቅርብኝ ነው ያለ። ከባድ ነው በቃ ኖርም ነገሮች ናቸው እነዚህ በጣም አንተኑ ስለሆኑ ራስህን ለስታጋልጥ ምናምን በእግዚአብሔር ሸፍኖ ለሚኖራቸው ነገሮች አሉና ሰው ባይብህ የማትፈልጋቸው ነገሮች አሉ። እነሱን ተጋልጠን ስትል
የሆነ ሰዓት ላይ ሳትቆጣጠረው ደግሞ በዛ በማል ሲመጥብህ የሚሰማህን ስሜት እንግዲህ አስብ በጣም እንትን ያደርጋልና ከዛ አንፃር እኔ የነበረውን እንትን አርሴማ ግን ገመናዬን ሸፍና ከዛ በኋላ መስከረም ላይ ሲሻለኝ አይ ስጋ ከባድ አይደል በቃ ልህ ትምህርት የለም እንዲሁኝ ራስ መማር እችላለሁ አልኩኝ ማለት ነው። በዱላ ነው እየተንቀጠው የመጣሁት። ከዛ በኋላ እሺ ቤተሰብ ላክና ይምጡና ይወሰዱ ተባልኩ ማለት ነው። ከዛ ይዘው ይመጡ። ወደ አገር ቤት ግን አልመለስም ነው ያልኩት። ከዛ ለምንድን ነው አልመለስም ያልከው? እዛ ጋር ያመኛል ብዬ ፈራሁ ማለት እዛ ጋር ነው የታመምኩት። እዛ ለምን እንዳያመኝ ታመምኩበት ቦታ ከሄድኩ ያመኛል ብዬ ደግሞ አመመኝ እኮ በኋላ ሲሄድ። ከዛ በኋላ እዛ ሄድኩኝ። ገብርኤል ጸበሌ እንዳዲስ ጀመር። ደስ አላቸው፣ በጣም ደስ አላ። ካህኑ ጋር ገረመው። የዚህ ልጅ ጽናት የሚል ብዙ ነገሮች ተደረጉ። መሰከርኩኝ እዛ ራሱ። እዛ በሂደት እየተሻለ መጣ። ዱላውን መጣል ጀመርኩኝ። የሚይዘኝ ሁሉ እየለቀቀ መጣ። እዛውም ጸበል ይጠመኩኝ፣ እዛውም ጸሎቴን እያደረኩኝ ትምህርቴን 12 ቀጠልኩ ማለት ነው። መቼ 2000 ላይ ከዛ 2000 ላይ ትምህርቴን ጨረስኩ። ትምህርቴንም ያው ወደ ለዩኒቨርሲቲ የሚበቃ ውጤት አመጣው። መቀሌ ዩኒቨርሲቲ ደረሰኝ። በዚሁ መቀሌ ዩኒቨርሲቲ ገባው ማለት ነው። በአመቱ ከመቀሌ ዩኒቨርሲቲ ቤተሰብ ልጠይቅ አግኝቻቸው ስለማላቅ እቺ እናቴ አባቴ ይታመም ስለነበረ አባቴ መጠየቅ አለብኝ ብዬ በአመቱ ብሬክ ላይ ማለት ነው ወደ ቤተሰብ እሄዳለሁ ማለት ነው። ማንኛውም እንደሚሄደው ሲሄድ አሁንም አመመኝ ማለት ነው። እዛ ጋር ሲሄድ እዛ ዱላ እየተመለስኩኝ ጤነኛ የነበርኩ ስገባ እናንተ አይታችሁኛል መቼም ኖርማል ነበርኩኝ ማለት ነው። እና ዱላይ ተመልኩ። ከዛ እያመመኝ መጣ። አልሄድም ብዬ ግቢ ነው የከረመው። ያ ሁለተኛ ዓመትን ዩኒቨርሲቲ ነው ያሳለፈው። መጀመሪያ የተገናኘው ነው ነበር እንዳየስ ካማሳው ሳዋ የሚባለው ሳዋ ሰፈራ ያኔ ኖርማል ነበር አይደል? አዎ። በሁለት እጅ በሁለት እግርህ እንደ ልብህ ትምህርት ቤት ትሄዳለህ ትመጣለህ። ጎበዝ ተማሪ ነበርክ። ምንም አይነት ችግር አልነበረም። አዎ እንትን ነበረ እና አገልግሎትም ግቢ ጉባኤ ያገለግል ነበረ። ያን ጊዜ ያው እንትን መማር ነው ኮርስ ከታተነ አንድም ኮርስ አያመልጠኝ እማራለሁ እንደማንኛውም እንትን እና በነገራችን አንተ ያላደረከው ጥረት የለም እኛን እንትን ለማድረግ ሆነን ለመናገር መመስገን ያለብህ መብርሃንን እንደዛም ያው ከክብር ላይ ክብር ተጨምርልህ። ግቢ ኢቪኒፍ ዩኒቨርሲቲ ላይ ያለን እንኳን የሰራው ታሪክ ቀላል አይደለም። ሁሉ በቴንሽን ሲጨናነቅ ብዙ እህቶች ብዙ ወንድሞች እንትን ሲሉ ግን አንተ በትርፍ ሰዓትህ እንኳን ራሱ እነዛን እንትሮችን ሴት አድርጎ አካዳሚክ ለመርዳት የሞከረው ነገር ቀላል አልነበረም እና ሁሉም ወደ መንፈሳዊ እንትኑ አንተ ላይ ብዙ እንትን ነበረ እና እንደ እግዚአብሔር እንትን እንዳደረገው እንደው አድርጎታል። የተሻለ እንትን አስቀምጦሃልና በዚህ እናመሰግናለን። ከዛ ዩኒቨርሲቲው ላይ እንደዛው ከዛ ከርሜ ያው ሁለተኛ ዓመት ላይ በቃ እንዳገኛችሁኝ ታመም ነበርኩት። ከዛ ተመለሽ ሁለተኛ ዓመት ስትመጣ ነው አይደለ? አንደኛ ዓመት ላይ ነው። አንደኛ ዓመት ክረምት ላይ ቤተሰብ ጋር ከርሜ ሲሄድ ሁለተኛ ዓመት ስመለስ ለመማር ታመምኩኝ ማለት ነው። ሁለተኛ ዓመት ላይ ግን በጣም ተፈተንኩኝ። ትምህርት ራሱ እማራለሁ ማለት ከእንትን በዊልቸር ነው በቃ መሄድ ያን ሰዓት ማለት ነው። ስማርም እንትን ላይ አካዳሚ ላይ ተጎዳው ሳይኮሎጂካል ራሱ ማለት ነው። አንደኛ እያመመኝ ሲመጣ ስሪንቃ ተመልሼ እጅ ነው አርሴማ በቃ እዛ የደነች እዛ እድናለሁ ብዬ ማለት ግን እዛ ክረምት ስለነበረ ባሰኝ በሽታው እንደገና በጣም እንትን አለኝ። መንቀሳቀስ አቃተኝ ማለት ይሄና ይሄ ተበረገደ። ይሄና ይሄ ማለት እዛ በእንትን ላይ የምንተኛበቱ ከዛ ያንንም ከዛ አይደር ሪፈራል ሆስፒታል ነው የገባሁት። ሰከንድ ይር ላይ አይደር ሪፈራል ሆስፒታል ገብቼ ለ15 ቀን ምናምን ሕክምና ወሰድኩ። ከዛ በኋላ ግቢ ተመልሼ መምህራኖች ያሉኝ ምንድነው ለምን ይሄንን አመት እንትን አድርገህ ቀጣይ ብትቀጥልስ የሚል ነገር ነበርና እኔ ግን እኔ እንጃ ያጸናኝ ነበር እግዚአብሔር በእኔ ላይ የሆነ ነገር ያርግ ነበር። በቃ ከዚህ በኋላ በሞትም አስከሬን ይሄድ ነው ያልኩት። ምክንያቱም አንድ አመት አቋርጫለሁ። በዛ አመት እኔ ደግሞ የመጣሁበትን ደግሞ አውቀዋለሁ። እዛ የነበረውን ፈተናም አልፌዋለሁና ስለዚህ በሞትም አስከሬን ይሄድ ብዬ ወሰንኩ በራሴ ላይ ማለት ነው። ከዛ በኋላ ትምህርቴንም መቼም ሳላመሰግን በኋላ ላመሰግን እችላለሁ እንጂ እንግዲህ እኔ ጋር አብሮ የታመመ ሰውም አለ። እነ ዲያቆን አብይ እኔ ጋር ታመዋል። እናንተ ዲፓርትመንቴ በሙሉ ታመዋል እና ብዙ ነገር ተደርጎልኛል። ከዛም እዛም ራሱ ማለት እግዚአብሔር በፈተና ላይ ግን ሰውን ያዘጋጅልህ ነበር። እኔ አሁን እዛ ጋር ማላቃት ራሄል ኢንጂነር ነች
ጸበል ራሱ ቀጥራ ታስመጣልኝ ነበረ ማለት ነው። እውነት እዛ እያለሁ ማለት እሷ ታስመጣልኝ ነበር። ሌላው ደግሞ ማን ነው ወልደ ብርሃን የሚባል ስመረቅ ሱፍ ገዝቶልኛል። ሱፍ ገዝቶ ነው ያስመረቀኝ። እና በነገሮቼ ሁሉ እግዚአብሔር ግን እኔ ጋር ነበረ። ፈተናዎቹም ቢበዙ በነዛ ከበባዎች መሃል ግን የእግዚአብሔር ቸርነቱ የእግዚአብሔር እንትኑ ነበር ሰጥቶኛል። አዎ ትምህርትም ላይ ጎበዝ ነበር ካስታውሳለሁ። ብዙ ከዛ በኋላ በነገራችን ላይ የሆነ ሁለተኛ እንትን ላይ ዋን ኤት አምጥቼ አውቃለሁ። እውነት ስሪ ምናምን አምጥቼ ሁለተኛ ዓመት ላይ የመጀመሪያው እንትን ላይ በቃ ተጎዳው። በቃ የሆነ የመጀመሪያው ስንት ነው የነበረ? ስሪዋን ነበረኝ። ታዲያ የመጀመሪያው ጎበዝ ነበር። ስሪዋን ማለት ከስሪ በላይ ያመጣ ተማሪ በቃ ምን። ከዛ ደግሞ ግን ሁለተኛው ዓመት ላይ ግን ወደ 1.8 አዎ እሱን ያወረደብኝ። ከዛ በኋላ ግን ራሴን ማሳመን ጀመርኩኝ። ራሴን እንትን አድርጌ ውጤቴን እንትን ለማድረግ ሞከርኩኝ ማለት ነው። ሁለተኛው ዓመት ላይ ወደ ከነአን ሰፈር ነው የሄድነው አይደል? አዎ ከነአን። ከዛ ከከነአን ወደ ገዳም ሰፈር አይደል? የዛን ሰዓት እናንተ ወደዛ ስትሄዱ እኔ ወዴት ተቀላቀል? ወደ አካል ጉዳተኞች እንትን የገባሁት አፍሪካ አካባቢ ማለት ነው። እዛ አፍሪካ ገባሁኝ። እዛ ሁኜ ከነሱ ጋር ነበር ማስታውሰው። የሚገርምህ እዛ ጤና ጣቢያ ማለት ነው ቁስሌን ቢርሶን ሆኗል እና እዛ ያለው ነርስ ማለት ምን ላይ ነበረ እኮ አይድንም በቃ ወደ ካንሰር ይቀየራል ይለኝ ነበረ እና ጭራሽ ያስፈራራኝ ነው። ሐኪም ነው ግን አይድንም የሚልህ ጭራሽ ወደ ካንሰር ነው የሚያድግ ይላል። አዎ እንደዛ እያለ ወንድሜ ደግሞ ቀሲስ ዲያቆን አብይ አሁን ያሁኑ ቀሲስ ቁስሌን ሳየው አዙሮ ወደቀ። የኔን ቁስል አይቶ ማለት ነው አዙሮ ጣለው ወደቀ በቃ። ከዛ ነርስ ነበረች አነሳችሁ አይዞ ምናምን አረጋግተው ምናምን ግን በቃ እንደዛ ሲለኝ ግን የሆነ ነገር ይሰማኛል በቃ ውስጤ። ግን አንተ አታረገውም ነው መድኃኒዓለምን አንተ ታነሳኛለህ ለው ነበረ እና በሂደት ግን ያቁስል እንትን እያለ ሄደ። ሃይ ፕሮቲን ታዞልኛል ዩኒቨርሲቲ። እናንተ ጋር የካምፓስ ምግብ እንቱን አይደለም በላይ ነበር ሃይ ፕሮቲን ታዞልኝ። ሃይ ፕሮቲን ነበር የሚገርመው። ሃይ ፕሮቲን እንኳን ሲታዘዝልኝ እነዚህ እኛ ጓደኞች እነ ተስፋዬ ጴንጤዎች ምናምን የኔን በጾም ቀን አልበላም ያና ምትበለ ብለን የነበረው እንትን የሚገርም ነበርና አንዳንዴ የመልካሙን ሃይ ፕሮቲን በልቼ ነው ምናምን እያሉ ነበር። አዎ እና ከዛ በኋላ ነው በሂደት እየተሻለ ሰርዲ ላይ ጥሩ እየተሻለ በቃ ራሴን ማድረግ ጀመርኩ። ሰርዲር ወደ ሀዲ ሀቂ ካምፓስ የተዛወርንበት ያኔ ቤተክርስቲያኑ ነበር አቡነ አረጋዊ ነበረ እዛ ጋር እንደ አቡነ አረጋዊ። ከዛ አዲ ሀውሲ ማርያም አለች። ከዛ ደግሞ እንዳ ገብርኤል አለ ከሰማዕታት ሐውልት አጠገብ። እውነት ነው። በዚህ መካከል ነው የተማርነው። እሺ እዛ ነው የተማርነው እና የዛን ሰዓት እያገገሙ ይመጣው የነበረውን እንትን ወደ እየረሳው ጸሎቴን ያው ዶርሜ ላይ በዊልቸር ደግሞ ሀዲስ የሚባል ነበር ሀዲሽ እሱ ይዞኝ ሂዶ አሰጠኝ ማለት ነው ዊልቸር። ከዛ በዊልቸር እየገፋችሁኝ ይሄድ ነበረ ማለት ትምህርት ቤት እና እንደዛ ብሎ ያ ሁሉ ታሪክ አልፏል። ስንት ይዘህ ተመረቅ? 275 እንደዛ መሰለኝ። ከዛ ዲግሪን ያስክ በዚህ ሁሉ ማዕበል በዚህ ሁሉ መከራ በዚህ ሁሉ ፈተና ውስጥ አልፈህ ዲግሪን ያስክ። እንትን ራሱ ቢ+ ነው ያመጣሁት ሪሰርች። በስመ አብ ቢ+ ነው ያመጣው። 4 ክሪታር ነበር። ይሄንን ዲግሪ ይዘህ ተመርቀህ ቀጥታ ወዴት ነው የሄድከው? ቀጥታ ወደ ዋግምራ ወደ ሰቆጣ ወደ ተወለድኩበት ቦታ ስራ ፍለጋ ነው የሄድኩት። ወደ ቤተሰብ አልሄድኩም። ግን ከዛ መሀል የሚገርምህ የመጨረሻው የተማሪዎች የሽኝት ፕሮግራም ላይ ነበርክ? እንትን ላይ ነበርኩ። አዳራሽ ላይ ነበርኩኝ። ደስ ይል ነበረ። ምን ታደርግ የኛ ዲፓርትመንት ደግሞ ይለያል። በሁሉም መምህራኖች ጋር ጥሩ የነበረን እንትን ነበረን እና ብቻ አሁንም ድረስ ያሻራ አለ እኮ ለመናገር አሻራው አለ። ያው እናንተ ይላሉ እኮ ከእናንተ በፊት መምህራኑ እንደናንተ አይነት ባጅ ከእናንተ በፊት አልነበረም፣ ከእናንተ በኋላ አላገኘንም ይላሉ። ዶክተር አራጌ፣ ዶክተር መሰለ በጣም ብዙዎችን አግኝቻቸው ነበር ነው መሰለ እንትና ተመስገን መቀሌ ዩኒቨርሲቲ እኛ የ2001 ባሾች ነበር አይደል? 2001 ጀመርን 2023 ጨረስን። በቃ የሚረዳዳ እርስ በርሱ የሚዋደድ 4 ሴክሽን ተማሪ አንዱ እንዳይወድቅ የሚተጋገዝ በጣም የሚገርም ባሽ ነበር በእውነት በሚገባና እልህም ነበረ። ተማሪውም ላለመውደቅ ለምን ብሩዬ ለምን አይሆንም ግን ላለመውደቅ የሚጥሩት ጥረት ነበረ። ሲሪየስ እናንተን ያከብሯችሁ ነበረ፣ ይሰሟችሁ ነበረ። በተለይ አንተን ማለት ነው እንትናችን ስለሆንክ
አንተ ካስተባበር ማንም አይቀርም። መውደቅን አይፈልግም እና ደግሞ እንትንም ነበር። አሁን መምህራኖች ደግሞ ይፎክሩ ነበር የሚጥሉ ለማውጣት እንትን የሚያደርጉ ነበርና ያን ሁሉ አንድ ሴክሽን ተማሪ እኮ ረግፋል። መጨረሻ እኮ 3 ሴክሽን የተመረቀው አታሳውስ? 3 ሴክሽን የተመረቀው ግን የነበረው ትንቅንቅ ቀላል አልነበረ። ትልቅ ትግል ነበረ እና ደስ ይል ነበር። ይሄ ነበረ። ተመረቀህ ከዛ ወደ ዋግምራ ሄድክ? አዎ። ግን ከዛ ጂሲ ተማሪ እያለሁ ያው እኔ ህመም ላይም ስለሆነ አባቴ ያረፈው ጂሲ ላይ እያለሁ ነበር። በዛ ህመም ላይ አባቴ ያረፈ መስከረም 16 ነው የተቀበረው። ግን እንደዛ አድርገው ያንን አልነገሩኝ። እንዴት ታዲያ የተሰማው ታዲያ? በቃ ወንድሜ ራሱ ሲያመቶ ሲያስመርቀኝ አልነገረኝ። ስመጣን መርዶ የት ነው ያወቀው ታዲያ? ስመለስ ተመርቄ ስመለስ። እሺ። እና ግን አዘንኩ በጣም አባቴ ለኔ ብዙ ደክሟል እና የኔን መዳን እዚህ ነበር እና መዳህንን አላየም፣ መመረቅህን አላየም። ጂሲ ላይ እያለሁ አባቴ ያረፈ ማለት ነው። እንደዛ በዛ ተንከላቶ በማረፉ በጣም አዘንኩ። በቃ አሁን ድረስ ይቆጨኛል አባቴ የሆነ አባቱ ሳይ ምናምን በጣም በቃ ምንም ነገር እንኳን ልጅ የተመረቀ ብሎ ተሳይል እንደዛ ነው። ከዛ በኋላ ከሄድኩ በኋላ ግን ናተ ብዬ እዛ የተወለድኩት ቦታ አልገባሁም። የሆነ ቦታ ይምጣና እናርደው ተብለን ተብዬ ተዳርቼ በቃ ውስጤ ሲጀመር ይነግረኝ ነበር አባቴ አሞት እንደነበረ አውቃለሁ። ግን በቃ አባቴማ የለም። እንዳውም የእሱ ወንድም ካህን ነው፣ ቄስ ነው። እሱን የሆነ ቀን ደውሎ አገናኙኝና እና ደህና ነን ምናምን አለኝ። አባቴ ደህና ምናምን ስለው ደህና ነው ወይ እዚህ ጋር ልጠይቀው መጥቼ ምናምን አለ። ያ ታናሽ ወንድሙ ነው። ግን ያን ጊዜ የመጣው አባቴ አርፎ ነው ማለት ነው። እና እንደዛ ነበረ። ያንን እንትን አልረሳውም ሆነን ለመናገር። ከዛ በኋላ ከግራጁዌሽን በኋላ ወደ ሰቆጣ ነው የገባሁት። ከሰቆጣ ያው እኛ ጋር ደግሞ ያው የስራ እጥረትም ስለነበረ ቀጥታ እንትን እንዳለ ተወዳድረን የገባ ነው ማለት ነው። ወረዳ ጋዝጊብላ ወረዳ አስከተማ ነው የመጀመሪያ ቅጥሬ። ኮሚኒኬሽን ባለሙያ ሆኜ ተቀጠርኩኝ። ግን ያ በጣም ወጣ ገባ ዳገት ገደል ምናምን ነውና ወዳውኑ ወደ ከተማ አስተዳደር እንትን አደረኩኝ፣ አፕላይ አደረኩ፣ ተወዳድሬ እዛም አለፉኝ። ቀጠለ ህመሙ በጨምp እያመመ ይመጣ ማለት ነው። ከዛ እያመመ ሲመጣ ብዙ የስራ ባልደረቦች ምናምን ለምን ወደ አዲስ አበባ ሄደህ አትታየውም፣ ሕክምና መታየት አለብህ ተብዬ ወደ አዲስ አበባ ገንዘብ በቢሮ ተሰባሰበልኝ። ከንቲባው ጽፎ የተወሰነ እንትን ለማድረግ በበጀቶች የሚሆን እንዲታይ ተደረገ። ግን ምንም ያክል ብር አልወጣም። ወደ 30 ሺህ ይመስለኛል ወጥቶ እሱን ይዤ አጋጣሚ የዞኑ መኪና ወደ አዲስ አበባ ይሄድ ነበረ። በነፃ እስከ አዲስ አበባ ይዞ ይመጡ። እኔ ጋር እኮ አብሮኝ የተከተለ ቤተሰብ እኮ የለም። ብቻዬን የመጣሁት ማለት ነው። እንደመጣ ማን የተቀበለ የተረፍከ? እንደመጣው የተቀበለኝ አብሮኝ የተማረ ልጅ ማስተርስ እዚህ ተማረ ነው፣ ሌክቸር ነው። እሱ ልጅ ደወልኩለት ተቀበለኝ። የሆነ ልጅ ደግሞ እኛ ያሳደግነው ከታች ነው ፖሊስ ነበረ። እሱ ስደውለት እሱ መጥቶ ነው አዝሎ ቤቱ ጋር ወስዶኝ በዊልቸር ገብቶ ምናምን አሳረፈ። ከዛ ከየርጋ ጋር የሚባለው ልጅ ጋር አገናኝ ማለት ጓደኛዬ ማለት ፋይናሊ የትኛው ኤንጂኦ ወይም ሆስፒታል ጋር ነው የገባው? ከዛ በኋላ ከወሰደ በኋላ ማዘር ተሬዛ አስገባኝ ነው ያልኩት። ማዘር ተሬዛ እዚህ 6 ኪሎ ባለውለታዬ ነው በእውነት። እና ማዘር ተሬዛ ልግባ እዛ ጋር 6 ኪሎ አለ፣ እዚህ 6 ኪሎ አለ። እዚህ ይሄ ሰንዴ ማርኬቱ አለ አይደል? እሱ አጠገብ አለ። እና እዛ ጋር ማዘር ተሬዛ ገባሁኝ። ማዘር ተሬዛ ላይ ደግሞ ያው ሕክምናዬን ለመታየት አንደኛ ጥቁር አንበሳ ልግባብል በዛ ሳንቲም አልችልም፣ አያሳከመኝም። በዚህ ላይ ብቻዬን ነኝ፣ ምንም ማድረግ አልችልም። ያለኝ አማራጭ እንትኑ መረጃውን ሰማ ነበር፣ ማዘር ተሬዛ እንደምታሳክም ምናምን ሰማ ነበርና የሃይማኖት ተጽዕኖ አልነበረውም? ተጽዕኖ የለውም። ኖርማል ስትለማመድ ነው እና ምናምን የሚል ነገር እንጂ ካቶሊክ ናቸው፣ ፈረንጆች ናቸው አብዛኞቹ እዛ ጋር የሚያገለግሉ ቮለንተሪ ሰርቪስ የሚሰሩ ብዙዎች አሉ። እና ያን ያክል እንትን አይደለም። ግን የሆነ ነገር ድምጼ ምናምን ሲሉ የሆነ እስኪ ይችል እንትን አድርገህ ምናምን ይሉኝ ነበረ። ግን እኔ እንደዛ አላደርግም። እስኪ አንዳንድ ጊዜ ዝም ብሎ ዘምር ይሉኝ ነበረ። ግን የራሴ መዝሙር ልክ ወደ እኔ ያጋድለውን ሳይሆን መሀል ሁላችን የጋራ የሚያደርገን መዝሙር ዘምር ነበር። እነሱ የካቶሊክ መዝሙር ዘምር ይለዋል? የካቶሊክ መዝሙር አልዘመርኩም። ግን ምንድነው ዘምር የሚሉት ታዲያ?
በቃ ስለ የእግዚአብሔር ናዳኝነት ስለ እግዚአብሔር እንትን እነሱ እየመራረቱኝ እመቤታችንም ይወዷታል። ስለ ድንግል ማርያም ዘምር ነበረ እና ደስ ይላቸዋል። እንዳውም ጥሩ እንትን ነበረ ይንከባከቡኝ ነበር። ከዛም አንድ እግዚአብሔር ይስጠው የሆነ ዶክተር ቅዳሜ ቼክ ያደርጋል። የዛን ሰዓት ነው የኔ እንትን መገለጥ የጀመረው ማለት ነው። እዛ ነገርኩት። ምንድን ነው አሉ ያንተ ማለት ምንድን ነው ሳይሆን ስነግረው እንደዚህ ነው የሆንኩት ምናምን ስለው ከዛ ጥቁር አንበሳ እንላከው ሲባል ኤምአርአይ ትልቁን ምርመራ ለእኔ ታዘዘልኝ ያን ሰዓት ማለት ነው። ብዙዎቹ በትንሽ ብር ነበረ እዛ የሚላኩት ለምርመራም ለምናምንም። እኔ ግን ወደ ኤምአርአይ እንዲሰራልኝ ያ ዶክተር ትልቅ ስራ ሰርቶልኛል። ከዛ በኋላ ኤምአርአይ ተሰራልኝ፣ ውጤቱ ተያዘ ማለት ነው። ውጤት ምንድን ነው የሚያሳየው? ስፓይናል ኮርዱ ላይ እጢ በቅሎበት የሚል ነው። ከዚህ ከጀርባ ማለት ነው። ስፓይናል ኮርዱ ላይ እጢ በቅሎ ምን ይደረግ ሲባል የመጨረሻው ዲሲዥን ጥቁር አንበሳ ሄዶ ኬሞቴራፒ ወይም ደግሞ በጨረር ያ እጢ መውጣት አለበት የሚል እንትን ላይ ነበሩና ያን ሪዛልት ይዤ እዛው እያሉ በቃ እጸልያለሁ። እናቴ ድንግል ማርያም ውዳሴ ማርያም አንተ እያደረስኩኝ ከዛ የሆነ ዶክተር ሪክ የሚባል አለ አሜሪካዊ ጁሽ ነው እና እሱ የልብ ኬዞችን እንደዚህ አይነት አካል ጉዳተኛ ሆኖ ግን ከጊዜ በኋላ የመጣ ነገሮች ሁሉ እንትን እያደረገ ወደ ውጭ ሰዎችን እየጠየ ያሳክማል የሚባል ኢንፎርሜሽንም ሰማሁኝ። ከዛ ጠብቄ እሱን አገኘሁት ማለት ነው፣ ይሄ ዶክተር ሪክን። ከዛ በኋላ ትንሽ አማርኛ ይሞክራል። እዛ ውጤትህን አምጣው እስኪ ስለኝ ውጤትህን አሳየሁት ማለት ነው። ከዛ እንዲህ ቀላ ይሄ እዚህ ጋር ትታከማለህ አለ፣ ጠብቀኝ አለኝ ማለት ነው። ከዛ በኋላ የሆነ በሳምንቱ መጥቶ ይዞኝ ሄደው የት ወሰደኝ? ኮሪያ ሆስፒታል አሳየኝ። ከዛ በኋላ ኮሪያ ሆስፒታል ኦፕራሲዮን ተደረገ። ሰኔ ሚካኤል ነው ትዝ ይለኛል የዕለቱ። እንዳውም የኔ ተራ ሰኔ ሚካኤል አልነበረ፣ ግን እጸልይ ነበር አምላከ ቅዱስ ሚካኤል በዕለተ ቀን ብሞትም እንኳ አንተ እንትን ታደርገኛል ነፍሴ እንትን ታለ የሚል ነበረኝ። እና የኔ ኦፕራሲዮን የነበረው በዋዜማው ነበረ፣ ግን የሆነ እንትን ስለነበረባቸው የኔ እንትን የተራዘመ ሚካኤል ቀን መጣ ማለት ነው። የሚካኤል ቀን ኦፕራሲዮን ጥሩ ኦፕራሲዮን ነበር። ከዛ በኋላ ማዘር ተሬዛ 6 ወር አገገምኩኝ ማለት ነው። ካገገም በኋላ ተመልሼ ወደ አገር ቤት ገባው። ከዛም ተመልሼ ለቼክአፕ እየመጣ ወደ አዲስ አበባ ፍልውሃ መድኃኔዓለም ነው የገባሁት ማለት ነው። ፍልውሃ መድኃኔዓለም ገብቼ ያው ጸበል ተጠምቄ እዛው ነው ስራ የማይፈልግ ወደ አዲስ አበባ የአዲስ አበባን ስራ 2006 መጨረሻ ላይ 2007 ሊገባ ማለት ነው። እንደዛ ነበረ እዚሁ። ከዛ ተቀጠርኩኝ። ትዳሩም የታሰበው የዛን ሰዓት ነበረ። ከዛ በኋላ ከዚህ በኋላ ረዳት ያስፈልገኛል የሚል እንትኑ ነበረ። ወደ ትዳሩ ዓለም አማከርኩ ማለት ነው። ሳማክር ጓደኞች ነበር፣ መንፈሳዊ ጓደኞች ምናምን ሳማክር እንዲህ አይነት ልጅ አለች፣ በጣም ጥሩ መንፈሳዊ ልጅ ነች፣ የቤተክርስቲያን ልጅ ናት፣ ፈራ እግዚአብሔር አላት። ያው መስፈርት አይደለ አንተ መንፈሳዊ ሰው የምትፈልገው እና ከዛ በኋላ አንዷን እግዚአብሔር የሰጠኝ መልካም የሆነ ልጅ አገኘው ማለት ነው። ትዳሬን በዛ እናቴ ጋር እንዴት አገኘሃት? እሱ ማለት እሷ ናት በዝና በአገልግሎት አድንቃ ያገኘች ወይስ ሰዎች ነው ያገናኛችሁ ወይስ አንተ ነህ? እንዴት ነው የተገናኛችሁት? ማለት ልጅቷ ከዚህ በፊት ታቀኛለች። መልካሙ ማን ነው፣ ምን ነበረ፣ እንዴት ነበረ፣ ወዴት ሄደ የሚለውን ሙሉ እንትኔን ታውቃለች። ታሪክ ወላጆቿም ያውቃሉ የኔን ታሪክ ማለት ነው። እንዴት ነበረ ቤተክርስቲያንም ሳገለግል ዩኒፍ የኔ ሰንበት ተማሪ ልጅ ነበረች። አንተን አድርጊያቸው አውቃለሁ። እዛ አገር ቤት አስተምራቸው ነበረ። ያስተማርካትን ያገባህ? ያስተማርኳትን ያገባኋት። ልክ እንደ በግረኛ ማለት እኮ ነው። አሳድጎ የሚበላው እና ያው እንደዛ አጋጣሚ እኔ ዲያቆን ካሳው የሚባል ልጅ አለ፣ እዛ መምህር ነው። በቃ እሱንም እንትን ትለው ነበርና አሪፍ ልጅ እንደሆነች ያውቃለሁ። በእርግጥ በቤታቸው እንትን እንደሆነ ቀረቤታም ስለነበረን ዝምድና የለንም፣ ግን ጥሩ እንትን እንዳላቸው አውቃለሁ። ግብረ ሰናይ አባት እንዳላት ምናምን አውቃለሁኝና ከዛ በኋላ ግን ይሁን ነው ያልኩት። እኔ እሱ ነው ያጨልኝ። ማን የጠየቀ? ዲያቆን ካሳሁን። እኔ ነኝ ሽማግሌ ላክ። አንተ ነህ ሽማግሌ ላከው? ምን አለች? ላስብበት አለች ማለት ነው። እሺ ላስብበት አልጠበቀችም፣ እና በዛ አግባብ እሷ አልጠበቀችም ነበረ። ከዛ በኋላ አንደኛ እሷ 10ኛ ክፍል ተማሪ ነው፣ በዛን ሰዓት 10ኛ ክፍል ተማሪ ነች። እሷ ጨርሳ ውጤትም አልመጣላትም ነበረ። እንዲሁ የራሷን እንትን ትሞክር ነበረ፣ ያን ያክል ስራ ግን አይደለም። ከዛ በኋላ ያው ጓደኛዬን በደንብ እንዲል ያደረኩ አሳመነልኝ።
ሻለች። ከዛ ሻለች ማለት እግዚአብሔር ቤተሰቦቿ አንሰጥም አላሉ። ከዛ በኋላ እኛ ከጨረስነው በኋላ ነው ነገሮችን እኛ ሁለታችሁ አመናችሁበት። ከዛስ የት ተማከር ላሊበላ ሄድን፣ አወራን። እግዚአብሔር ቢፈቅድ ቢወድ ትዳር እንድንመሰርት ነበረ ብዬ አወራን ከሷ ጋር። በቃ እሺ አለች። ከዛ በኋላ ነው ሽማግሌ ላክ ነው ማለት ነው። ሽማግሌ ሄደ፣ እነሱም እሻሉ። ከዛ ይዘሃት ወደ አዲስ አበባ መጣ? አዎ በሚገባ። ስንት ልጅ ወለዳችሁ? ከዛ በኋላ በቃ ያው እንደማንኛውም ሰው እየኖርን ብዙ ነገሮችን በውስጥ እየሰራን ያሁን የአራት ልጆች አባቱኝ ያለው የሁለት ሴት ልጆች የሁለት ወንድ ልጆች አሉ። አራት ልጆች ነው ያለው። አራት ልጆች አሉኝ። ባለቤት ምንድን ነው የምትሰራው? አሁን ባለቤቴ መንገድ ጥርጊያ ላይ ነው የምትሰራው። ሌሊት ወጣ ነው እየሰራች እንትን የምትለው መንገድ ጥርጊያ። ባለቤትህ የመንገድ ጥራጊ ናት፣ ጽዳተኛ ናት። ጥሩ። አንተስ ምንድን ነው የምትሰራው? እኔ አሁን ያው ባለሙያ ነኝ። የውጭ ጉዳይ ኢንስቲትዩት ሚኒስትሩ ሳይሆን የውጭ ጉዳይ ኢንስቲትዩት የኮሚኒኬሽን ባለሙያ ሆኜ እየሰራሁ እገኛለሁ። እና ይሄን ያለው እንትኑ ያው ሲከፋ ምንድን ነው የምትዘምረው መዝሙር? በተለይ በነዛ የመከራ ወቅት የፈተና ወቅት ላይ የዘምራቸው ዝማሬዎች ነበሩ? በጣም የሚያጽናኑ መዝሙሮች የኪነ ጥበብ መዝሙር ናቸው። የሊቀ መዘምራን ኪነ ጥበብ። የትኞቹ? በቃ ማለት እንደ ቸርነትህ፣ አንድ እንደገና ደግሞ ላይቀር መሞት የሚሉ እነዚህ የንስሐ በተለይ የንስሐ መዝሙሮች ለእኔ እንትኖች ናቸው። ያጽናኑ ነበር በመከራ ወቅት ማለት ነው። እስቲ አንዱ ዘምርልኝ። የሰው ልጅ ሁል ጊዜ በጣም ደስ ቢለው በጣም ደስ ቢለው የሰው ልጅ ሁል ጊዜ በጣም ደስ ቢለው በጣም ደስ ቢለው ደግሞም የጭንቁን ቀን ማሰብ ተገቢ ነው። ደግሞም የጭንቁን ቀን ማሰብ ተገቢ ነው። ምንም ቢደሰቱ ቢበዛ ምቾት ቢበዛ ምቾት ምንም ቢደሰቱ ቢበዛ ምቾት ቢበዛ ምቾት አይቀርም በኋላ መወሰድ በሞት አይቀርም በኋላ መወሰድ በሞት። በጣም ቆንጆ፣ በጣም ቆንጆ። ጥሩ ድምፅ ነው ያለ። ውጭ ጉዳይ ስትሰራ አመሰግናለሁ። የገጠመ ፈተና ምንድን ነው? ሰዎች ምን አይነት ትሪትመንት ነው የሚያደርጉልህ? በነገራችን ህይወትስ እንዴት ነው? ቻሌንጆች አሉ ማለት ያው እሱ ሸፍኖ እየኖረ ነው እንጂ አሁን እኔ አሁን ብዙ ረጅም ጊዜ መቀመጥ አልችልም ማለት በተለይ አሁን እንትኑ አሁን ሙሉ ድኛለሁ ማለት አይደለም። የሽንት ኬዞች አሉ ማለት ረጅም ጊዜ ሽንት መቀመጥ አልችልም። ቶሎ ሄጄ መሽናት አለብኝ፣ ካልሆነ ሊያመልጠኝም ይችላል። ይሄ እንትኖች አሉ። ግን ያው አንድ እንትን ስትሆን ራሴ አክቲቭ ታደርጋለህ ራስህን። የፈለገ ቢሆን የሆነ ሽንቴን ከመጣ ቀጥታ ወጥቼ ነው መሽናት የምፈልገው። አሁን መድረኮች የተለያዩ ኢቨንቶች አሉ። እንደዛ ሲሆኑ ዘገባ ልሰራ እሰራለሁኝ። ግን በቃ ቀድሜ ራሴን ሬዲ ወይ ደግሞ ውሃ አልጠጣም። ውሃ አልጠጣም ሲጀመር ውሃ አልጠጣም። ራሴን እንትን እናደርጋለሁ። ምክንያቱም ውሃ መጠጣ ከሆነ ይመጣኛል ሽንቴና። እንዳይነሱ በዚህ ነው እንትን ማለት ባለመጠጣት ማለት ነው። ራሴን እንትን አደርጋለሁ። ሰዎች ሊያገዙ ቢፈልጉ በዚህ ሰዓት ላይ ያንተ በሽታ ያንተ ህመም መፍትሄ ያለው ተብሏል? ያው ይኖራል እንደ ማንኛውም እንትን ህክምና የተሻለ ህክምና ባገኝ ምናልባት እንትን ሊኖር፣ ግን ከህክምና ከዚህ በኋላ በቂ ነው። ከኮሪያ ስለታየው ማለት ነው። ምንድን ነው አሉ ኮሪያ? ስፓይናል ኮርድ ላይ እጢ በቅሎብሃል ነው። እጢው ደግሞ የሚያድግ አይደለም እና ኦፕራሲዮን ተደርጎ ወጥቶልሃል ነው። ቀስ በቀስ ነው በእግር ትሄዳለህ ያሉኝ ማለት ነው። ግን በጸበል ለውጥ አለው። አሁን ጊዜ ሰጥቼ ጸበሌን ነው ብከታተል አሁን እንደው ያው ህክምና የሚለው ነገር ሆነ እንጂ በጸበል ብዙ ነገር ወጥቶልኛል ከሆዴ ላይ ማለት ነው። ስጠመቅ የማያቸው ለውጦች እኮ አሉ። ምንም የሚደበቅ ሀቅ የለም። ጸበል ስጠጣ ብዙ ነገሮች ወጥተውልኝ
ከዛ በኋላ ምግብ እንኳን ራሱ በልቼ ይወጣብኝ ነበር፣ አይቀመጥም ነበር፣ ያስቀምጠኝ ነበር። ከዛ ጸበል ነው ብዙ መፍትሄ ያገኘው። አንደኛ ስሪንቃ አርሴማ ነች። ሁለተኛ ደግሞ እዚህ አባታችን አሉ ፈረንሳይ ኢየሱስ፣ እዛ ቅባ ቅዱስ የሚያደርጉ አባት ማለት ነው። ፈረንሳይ ኢየሱስ እሳቸው ራሱ ብዙ ነገር ጸበል ስጠጣ ራሴ ላይ ወጣ ነበር። እሳቸው ጸበል ፍልውሃ መድኃኔዓለም፣ ሁለተኛ ፍልውሃ መድኃኔዓለም ሀያት መድኃኔዓለም፣ እሱ ጋር ሙቅ ጸበል ስትጠጣው ይዞልኝ የወጣ ብዙ ነገር አለ። አንድ ጊዜ ክርስትና የመጣ ነው እዛ ሀያት መድኃኔዓለም ያለው ነው። እዛ ጋር የመጀመሪያ ልጅ ነው፣ የመጀመሪያ ልጅ አፎሚያን ስወልድ ማለት ነው። እንደዛ ነው እና በጸበል ነው። እኔ አሁን ሕክምናውም ሳይሆን በጸበል ነው። እኔ አሁን እግዚአብሔር ይመስገን በብዙ ነገር አክብሮኛል፣ ቸርነቱ በስቶልኝ ማለት ነው። እኔ ደካማን ሳይገባኝ እንዲገባኝ ፈቅዶ በትዳር አክብሮኝ ልጆች ወልጄ እየኖርኩ ነው ያለሁት። የት ነው የምትኖረው? ጣፎ ገብርኤል ጣፎ ገብርኤል እየኖርኩ ነው ያለሁት። እና የራስ ቤት አለ? አዎ እግዚአብሔር ይመስገን የቀበሌ ቤት አግኝቼ እየኖርኩ ነው ያለሁት። ግን አሁን ሰዎች ምንድን ነው እንዲያግዙ የምትፈልገው? አሁን ይህን ፕሮግራም ያዳመጡ ሰዎች እንዲረዱ የምትፈልገው? አንደኛ እኔ አሁን ያለው በተለይ ለአካል ጉዳተኛ ቻለንጁ ምንድን ነው? ትራንስፖርት ነው። እና የአካል ጉዳተኛ ሞተሮች አሉ፣ እነሱን የሚገዛልኝ እፈልጋለሁ፣ እውነት ለመናገር ማለት ነው። እሱን ባገኝ አንዴ የትም ቦታ የፈለኩት ቦታ ስራ እንኳ የሆነ ነገር ልስራ ብል አገልግሎትም ሊሆን ይችላል፣ ስጋዊ ስራዬንም ለመስራት ለመከወን የራስህ እንትን ቢኖር ጥሩ ነው፣ ሞተር ማለት ነው። እና ሰዎች ቢፈልጉ አሁን በምን ስልክ ነው የሚያገኙ? ስልክ አለ? አለኝ ስልክ ነገራችሁ። ስልኬ እንግዲህ እኔን ለማገዝ የምትፈልጉ ወንድሞችና እህቶች በሀገር ውስጥም በውጭ ሀገርም ያላችሁ ስልኬ 0920 42 87 47 እደግመዋለሁ 0920 42 87 47 አካውንቴ ደግሞ 1020 30 29 29 6 እደግመዋለሁ 1020 30 29 29 6 ይሄ ነው ንግድ ምንድን ነው የተለየ ተሰጥኦ ያለ? እኔ የተለየ ተሰጥኦ ምናልባት በዚህ በአገልግሎት ነው፣ በቤተ ክርስቲያን ነው ይህን ማድረግ የምችለው እንጂ የተለየ የምለው እንደ ማንኛውም ሰው የምሰራው ነገር ነው ያለው። ግን የሆነ ነገር ላይ ከተሰጥቶ ግን ያን ስራ ሳላደማ አልወጣም፣ አደማለሁ፣ እሰራለሁ። ምንድን ነው አገልግሎት አሁን እያገለገልክ ያለው? የተለየ ተሰጥኦ ማለት ታለንት ምንድን ነው? በዝማሬ ማገልገል፣ በመዝሙር ማገልገል፣ ሰዎች አድቫይስ መምከር ማለት አሁን የተጎዳን ሰው ብታገኝ በእርግጠኝነት በደግሞ የቀየርኳቸው እንትኖች ስላሉ ማለት ተስፋ ቆርጠው የቆሩ ሰዎችን መምከር አለ፣ ሳይኮሎጂካሊ የራስህን ወስደህ ለነሱ ሼር ማድረግ ማለት ነው። እሱ አለ። ሌላው በዝማሬ ማገልገል። አሁን ስንት መዝሙር አወጣ? 2 መዝሙር። ምን የሚሉ ናቸው? አንዱ ከኔ በላይ ለኔ ቅርብ ነህ ነው ህይወት የዘመርኩት። ሁለተኛው በደም የተዋጀው የሚሉ መዝሙሮች ናቸው። ሰዎቹ የሚያውቁት የትኛው መዝሙር ነው? እንትን እንግዲህ ሁለቱ ተወደደልህ የትኛው ነው? ይሄኛው ጳጉሜ ማን ነው ያሁኑ ሆሳዕና ነበር የተለቀቀው። 400 ፎሎወር 400 ሰው አይቶታል፣ ቪው ማለት ነው 400 ምናምን ሰው አይቶታል። ያኛው አመት ነው አዲስ ዜማ ቲቪ ነው የተለቀቀው። እሱ ወደ 500 600 ምናምን ገብቷል መሰለኝ አዲስ ዜማ ላይ የተለቀቀው ማለት ነው። በእኔ ራሴ ቻናል ላይ የተለቀቀው ኃይል በድካም የሚል ዩቲዩብ ቻናል አለ። ኦኬ ዩቲዩብ ቻናል አለ። ምን የሚል? ኃይል በድካም። ስንት ሰብስክራይበር አለ? 116 ደርሷል። 1-2 ወር ይሆናል። እንግዲህ ሼር እያደረግንለት፣ ሰብስክራይብ እያደረግንለት፣ ላይክ እያደረግንለት 100,000 እናስገባለት አይደል? ቲክታኩም ኃይል በድካም ኃይልህ በድካም ይገለጣል ነው። እሱም ወደ ከራስ መዝሙር አንድ መዝሙር ዘምርልኝ። ከኔ በላይ ለኔ ቅርብ ነህ፣ የልቤን ሁሉ ታውቃለህ፣ ታስብልኛለህ ቅድመ ከሐሳቤ፣ ጌታዬ አንተ ነህ የረፍት ወደቤ። ከኔ በላይ ለኔ ቅርብ ነህ፣ የልቤን ሁሉ ታውቃለህ፣ ታስብልኛለህ ቀድመ ከሐሳቤ፣
ጌታዬ አንተ ነህ የረፍት ወደቤ አሳልፈኸኛል በወጀብ አውሎ ቀና አደረከኝ መከራዬ ቀሎ ትናንትናም ዛሬም ነገም ያንተ ነኝ ፍቅር ያበረታኝ እጅ የሰራኝ ፍቅር ያበረታኝ እጅ የሰራኝ። በጣም ጥሩ። አሁን ሰውነቱ ላይ የሚቆስል ምናምን ነገር አለ? የለም፣ ምንም አይነት ነገር የለም። ሰዎች ከአንተ ህይወት ምን ተማሩ? ምን ተማርን ይሉሃል? አሁን ውጭ ጉዳይ ያሉ ሰዎች የሚቀርቡ ሰዎች ምን ነገሩ? አሁን ምናልባት ውጭ ጉዳይ ያሉ ሰዎች ከኔ የሚማሩት ስራ የሚሰራቸው አይመስላቸውም እና የሆነ አካል ጉዳት ክራንች ይዘህ ምናምን እንዲሰርች የሆነ ሲል እንዴ ግርም ይገርማቸዋል። በቃ እንዴ እኛ እኮ ሙሉ አካል ይዘን ይሄን ደግሞ ደረጃ አንደኛ ፎቅ ላይ ነው የኔ ቢሮዬ ማለት ነው። እንዴት እንደዚህ ወጣ እንግዲህ ዘገባ ነው እንደ ስራ ብያለሁ። የተለያዩ ተመራማሪዎችን እንትን አደርጋለሁ፣ ኢንተርቪው አደርጋለሁ እና ይገርማቸዋል። በቃ ደስ ይላቸዋል። አንዳንዶቹ አፕሪሼት ያደርጉሃል። ሽልማት ማንን አግኝተህ ታውቃለህ? ማለት ትልቅ ሰው ከባለስልጣናት? አይ እዛ ጋር ያው ምናልባት ትልቅ ሰዎችን ዋና ዳይሬክተሩ ነው ኢንተርቪው ባላደርግ የምችለው የኢንስቱ ዋና ዳይሬክተር ወይም ደግሞ ምክትሎቹን እና ዳጂዎቹን ግን አገኛቸዋል። ምን ተሳክቶልህ ነው የምትፈልገውን በህይወት? ያው አንደኛ በስራ ስኬታማ መሆንና ግን የምፈልገው በቤተክርስቲያን በአገልግሎቱ የተሻለ ቦታ ደርሼ ስኬታማ ማለት ልክ እናንተ ልክ እየሄዳችሁ የምታገልጉ ደስ ይለኛል። በቃ ይሄ ለእኔ ስኬት ነው። ልክ እኔ አሁን ደስ የሚለኝ አካል ጉዳተኝነት ሳይበግረኝ ግን ሂዱ ማገልገል ደስ ይለኛል። በቃ ትልቁ የሚያጓጓኝ እሱ ነው። የዓለም ከንቱ ጠፊ ስለሆነ ማለት ነው እና ማገልገል። በዚያ ደግሞ እንደ አካል ጉዳተኛ ደግሞ ምን አስባለሁ፣ አካል ጉዳተኞች መስራት እንደሚችሉ፣ ትዳር መያዝ እንደሚችሉ፣ ህይወት እንዳላቸው የምመክረው ማለት ነው። ደግሞም እያየንም ስለሆነ ማለት ነው ስላለ ምንም የሚገድበን እንደሌለ ልናሳውቅም ጭምር እገልጻለሁ። ምክንያቱም መስራት እንችላለን፣ ሁሉን ነገር ማድረግ እንደሚቻል ማለት ነው እና ይህን ነው። እግዚአብሔር አሳጥቶኛል የምትለው ነገር አለ? ምን ማለት አልለውም። እግዚአብሔር አስተምሮኛል ነው እንጂ አሳጥቶኛል የምለው ነገር የለኝም። ግን አስተምሮ ግን አልፏል። ብዙ ነገሮችን ስላለ ውጣ ውረዶችን አልፌያለሁ። ብዙ ተቸግሬ፣ ብዙ ደክሜ፣ ብቸኛ ሁኜ ያየሁበት ጊዜ ነበር እና ያንን ሁሉ ያሳልፈው እሱ ነው። እሱ ባይረዳኝ፣ እሱ ከኔ ጋር ባይሆን እኔ እስካሁን እኮ እንዳውም የብሰው እንትኑ ሀሳቡ የነበረው ይሄ ልጅ እኮ ይሞታል ነው አይድንም ነበረ የምባለውና ግን ቁሚ ሲያይ ሰው ይገርመዋል። በቃ የሞተ ሰው ይሉኛል። የሞተ ሰው ድኖ ቁሞ መጣ። ከዛ በኋላ ላይፍ ቀጥሎ እዚህ የደረስኩትና ይህን ያደረገን ጊዜ መድኃኔዓለም ነው። የራማ መልአክ ቅዱስ ገብርኤል ነው። እናቴ ቅድስት ድንግል ማርያም ነች። ሰማዕቷ ቅድስት አርሴማ ነች። ሁሉም በየክብራቸው በየደረጃው ክብር ለነሱ ይሁን እና ይህን ነው የምለው። የምታመሰግናቸው አካላት ካሉ በመጨረሻ የምታስተላልፈው መልእክት ካለ እድሉ ልስጥና እንቋጨው። እሺ፣ አመሰግናለሁ። ማመስገን የምፈልገው መጀመሪያ አምላኬን ነው፣ መድኃኒቴ እንድመሰክርም ይህን ህይወትም እንድኖረውም የፈቀደልኝ የሁሉ ፈጣሪ መድኃኔዓለምን አመሰግናለሁ። ከዛ ቀጥሎ የማመሰግነው ውድ ጓደኛዬ የምር የውድ ጓደኛዬ ቀሲስ አብይ፣ እሱ ብዙ ነገሮችን ፈተናዎችን ተጋፍጧል እና እሱን ከልብ አመሰግናለሁ። ቀጥሎ ቢባል ደግሞ ወንድሜ ማርያም ወርቅ ነው። አንተን ነው የማመሰግነው። ለብዙዎች አራያችን ነበር፣ ሞገሳችን፣ ድምቀታችን ነህ። ምክንያቱም ብዙ ነገሮች አድርገህልናል። ተማሪዎች እያለን ዲስፕሊን እንዲኖረን በትምህርታችን ጥሩ ውጤት ይዘን እንድንወጣ ከዛም አልፎም ለእኔ የምሰጠኝ ምክሮችም ትልቅ ምክሮችን በቃ ታበረታታን ነበር እና ከዛም አልፈ ደግሞ እዚህ ደረጃ ደርሰህ እንኳ እኔ ታናሽ ወንድምህን እንስሳት ንቀኝ ወይም እንስሳት ላይ አክብረህ ጠርተኸኝ በሚዲያ
እንደዚህ ለእኔ ታሪክ ነው። ምክንያቱም ትልቅ እንትን ያስቀመጥክልኝና ይህንን በማድረግ እጅግ አድርጌ አመሰግናለሁ። ሌላው ሁሉንም የተዋህዶ ልጆችን አመሰግናለሁ። ብዙ ነገር ያደረጉልኝ ወንድሞቼን ስማቸውን መጥቀስ ብዙ ስለሆኑ ነው እንጂ ብዙ ሰው ማመስገን ይቻላል። ግን ሁሉንም የተዋህዶ ልጆች የቅዱስ ገብርኤልን 2001 ባች የነበሩት ልጆችን አትረሳቸው። የመቀሌ ዩኒቨርሲቲ ጓደኞቼን ሁሉም ነው የሚወዱ የነበሩት፣ ሁሉም የሚንከባከቡ ነበር። የዲፓርትመንት የልጆች አማሮ ኢንጂነሪንግ እና እንደዛ ይባል ነበር እና እነሱንም ጭምር ሁሉንም አመሰግናለሁ። ፍቅራችን እና ይሄ ነበረ። ይህን ነው የምለው። የተወደዳችሁ ኦርቶዶክሳውያን የዛሬው እንግዳችን የነበረው መልካሙ ነው። እኔና መልካሙ የምንተዋወቀው 2001 መቀሌ ዩኒቨርሲቲ ነው። ከ10 ምናምን ዓመት በኋላ ተገናኝተናል። በመሀልም ተገናኝተን ነበር። ውጭ ጉዳይ የሚሰራው ውጭ ያላደረው ዘማሪ አካል ጉዳተኛ ሆኖ 4 ልጆችን አፍርቶ 4 ልጆቹን ትልቅ ቁም ነገር ላይ ለማድረስ ቀንና ሌሊት የሚለፋው ጀግና፣ በዚህ ዘመን ለብዙዎቹ ወጣት አርአያ የሚሆን ጽኑ ታጋይ፣ የማይሰበር እግዚአብሔርን በፈተና ውስጥ የሚያመሰግን፣ ከዋግ ኽምራ እስከ አዲስ አበባ ከአዲስ አበባ እስከ መቀሌ የተዘረጋውን የህይወቱን ውጣ ውረድ በአጭር ደቂቃ የቃኘንለት ወንድም አብሮን ነበር። እግዚአብሔር አምላክ እርሱን ሙሉ ጤና ሰጠውት፣ ልጆቹን ለትልቅ ቁም ነገር አድርሶለት እናንተ ማገዛችሁት እዚህ ለመመሰጋገን ያብቃን። ከህይወቱ እግዚአብሔር ይከብራል። ከህይወቱ እኛና እናንተ እንማራለን። በሌላ እንግዳ ሎዛ ፖድካስት ላይ እስክንገናኝ በያላችሁበት ቸር ቆዩ።